እንግዲህ በደንብ መጠቀም ያለባችሁን ነገር አዳምጡኝ። በደንብ ተጠቅማችሁ ስኬታማ የምትሆኑበትን የአጥንት ጠረን ያለባችሁ ሰዎች፣ ሰውነታችሁ የሚሸት ጫማ የሚሸት ሰዎች በደንብ አዳምጡኝ። ለአስር ሰው ሼር አድርጉ። ለሁሉም ሰው እንዲደርስ ተባበሩን። እሺ፣ ሁሉንም ሰው እንዲዳረሰውና ጤናውን እንዲጠብቅ የሎሚ ሳሙና ታዘጋጃላችሁ። የሎሚ ሳሙና አሉ። የሎሚ ሳሙናዎች የሚሸጡ ምንም አይነት ጠረን የሌላቸውና አንቲ ባክቴሪያን የሚያጠፉ ሳሙናዎች አሉ። እነሱ ሳሙና ታዘጋጃላችሁ። የሎሚ ሳሙና እንኳን ከሌለ እንኳን ምንም አይነት ጠረን የሌላቸው ሳሙናዎችን ምንም አይነት ጠረን የሌላቸው ሳሙናዎችን ዲቶል ሳሙናም ሊሆን ይችላል። ዲቶል ሳሙና መጠቀም እንችላለን። እሱን ምንድነው የምናደርገው? ገላችን በሱ ሙልጭ አድርገን ከታጠብን በኋላ ሙሉ አካላችንን ከዛ በኋላ እንግዲህ ምን እንጠቀማለን? ሸብ ለአጥንት ካንሰር ራሱ ምርጥ እንደሆነ ታውቃላችሁ። ግን ለአጥንት ካንሰር፣ ለውስጥ ደዌ በሽታ ራሱ ሸብ ታጠኑ ምላቸው ሴቶችን ማህፀናችሁን ተጠቀሙ ምላቸው። ሸብ ለውስጥ ደዌ ካንሰር ምርጥ ነው። የውስጥ ህመም፣ የውስጥ በሽታን፣ የውስጥ ጤናን ያክማል ማለት ነው። ስለዚህ ሸብ ብዙ ጊዜ ተጠቀሙ ምላችሁ ለዛ ነው። ይሄም የአጥንት ጠረንና የአጥንት ችግር ካለብን ሸብና አመድ እንጠቀማለን። አመድ፣ የከሰል አመድ በጣም ከምላችሁ በላይ የማይደፋ ነገር ቢኖር የከሰል አመድ ነው። የማይደፋ ነገር የከሰል አመድን ድስት እንኳን ስናጥብበት እንዴት አድርጎ አጃክስና ከሰል ድስቶቻችንን እንደሚያጸዱ እናውቃለን አይደለ? ያው ጉልበት እንዳይጠይቁ ለተወሰነች ሰዓት እንቀባና እንቆያለን ማለት ነው። ስለዚህ አሁንም ልክ እንደዛ ሰውነታችንን ማንነታችንን የሚያጸዳ ባክቴሪያዎችን የሚገድል ነው አመድና እንዳልኳችሁ ሸብ ማለት ነው። ከተጠቀማችሁበት ሸብ ለብዙ ነገር ቤታችሁ ውስጥ ማጣት የሌለባችሁ ነገር ነው። ሸብ ቀላል ይመስላል፣ ዝም ብሎ ይመስላል። በጣም ግን መድኃኒት ነው። ትልቅ መድኃኒት ነው። ለብዙ ነገር ኢምፖርታንት ነው። ቤታችን ውስጥ ቢኖረን ማለት ነው። የቡዳ መድኃኒትም ነው ባይዘው እና ያን ሸብ ምንድን ነው የምናደርገው? እንፈጨውና ከከሰል ጋራ እኩል በኩል ከሰሉን ትፈጩትና አልኩኝ የከሰል ማንደጃ ላይ የነበረ አመድ ትነፉትና በንጹህ በደንብ ትነፉትና አንድ ስኒ፣ ከዛ ሸቡን እንደገና ትፈጩትና አንድ ስኒ እኩል በኩል አንድ ላይ ፓንች አርጋችሁ አንድ ላይ ታስቀምጣላችሁ። በደንብ ፓንች አርጋችሁ በማንኪያ በመለወስ በደንብ እርስ በርሱ ዱቄቱን ፓውደሩን። ከዛ ገላችሁን ታጥባችሁ ስትጨርሱ የእውነት እግዚአብሔር ምስክሬ ነው የምላችሁ፣ እሱን ገላችሁን ታጥባችሁ ምንም አይነት ጠረን የአጥንት ችግር ያለባችሁ ሰዎች እስቲ ሙሉ ሰውነታችሁን በጣም የሚያሸተው ሰውነታችሁ የሚገማ ሰዎች እንደሱ ተቀቡት። ስትታጠቡን እንዳልኳችሁ በሎሚ ሳሙና፣ ሊሞን በሆነ ሳሙና፣ ማንኛውም ሊሞን ሳሙናዎች ይሆናሉ ሽታ ስለሌላቸው ማለት ነው። በሱ ተጠቅማችሁ ጫማችሁ ውስጥ እግራችሁ የሚሸት ሰዎች ደግሞ የጫማችሁን ሶል ታወጡትና ያን ሸብና አመዱን አንድ ላይ የነፋችሁትን ዱቄቱን ተነስነሱታላችሁ። እናንተ ስትታጠቡ እግራችሁን በአጃክስ ነው የምትታጠቡት። በአጃክስ ታጠቡትና እግራችሁን ከዛ ይሄንን ሸብና አመድ ለተወሰነ ጊዜ ትቀቡታላችሁ። ባይዘው ድርቀት ያመጣል ግን ጠረኑን ያጠፋል። ከዛ በኋላ ደግሞ ወደ እግራችሁ ትሪት ማድረግ ጄል በመቀባት እግራችሁን በማለስለስ ላስቲክ በማድረግ ባዝሊን በማድረግ ወደ እግራችሁ ትሪትመንት ገባላችሁ። ግን ሽታው ጠረን መጀመሪያ መጥፋት ስላለበት ይህንን አድርጋችሁ ሰውነታችሁን ራሳችሁን ጽድት ማድረግ እንችላለን። ብዙ ጊዜ በጣም የሚሸቱ የተበላሹ ቁስሎች ከማህፀን ጀምሮ አደገኛ ቁስሎች ካሉ በዚህ ቁስሎቻችንን ማከም እንችላለን። ባይዘው የኛን ቁስል በዚህ ሸቡንና አመዱን ያቃጥላል። ግን ሸቡንና አመዱን በመንፋት ዱቄቱን በአንድ ላይ አድርገን በመቀባት እዛ ቁስሉ ቦታ ሽታን ያስወግድልናል ማለት ነው። ማንኛውንም ሽታ ያስወግዳል። ይሄንን ተጠቀሙ።
ትላንትና ደግሞ ቲክቶክ ላይ እንደገና ሰርች የላችኋለሁ የመጠጥ እሱንም እየተጠቀማችሁ እንደሆነ እርግጠኛ ነኝ። ትላንት እዚህ ላይ ስላልሰራሁላችሁ ነው። ባይዘዌ አይ እኔ አሁን ይሄኛውን ቲክቶክ ላይ ልልቀቅና የመጠጡን እዚህ ላይ ልልቀቅላችሁ እናንተ ተጠቀሙበት። ከዛ ደግሞ ይሄንን ተመልሼ ደግሞ ወደ ቲክቶክ እለቅላችኋለሁ። ይሄን ዩቲዩብ ላይ እናድርገውና ለማንኛውም እናንተ መጠቀም ያለባችሁ የአጥንት ችግር ያለባችሁ ሰዎች፣ ሽታ ያለባችሁ ሰዎች፣ የሚያሳክክ አለርጂ ያለባችሁ ሰዎች፣ የተለያየ ችግር ያለባችሁ ሰዎች ይሄንን ተጠቅማችሁ ራሳችሁን ጤናችሁን መጠበቅ። ምንም አይነት ሽቶ፣ ምንም አይነት ዶዶራንት፣ ምንም አይነት እናንተን የሚመስል ጠረን ያለው ነገር ባትቀቡ ደስ ይለኛል። ምክንያቱም ልብሶቻችሁን ብቻ ይሄንን ልብሶቻችሁን ከላይላችሁ ላይ ወደ መሬት አስቀምጣችሁ ልብሳችሁ ላይ በመንፋት ቁም ሳጥናችሁ ውስጥ በመንፋት ሽቷችሁን የምትፈልጉትን ሽቶ መቀባት ነው እንጂ የአጥንት ችግር ያለበት ሰው በየትኛውም ታይም ሽቶ ባይቀባ ለተወሰነ ጊዜ ጠረናችሁ እስኪጠፋ ሰውነታችሁ እስኪስተካከል ይሄን ነገር ብታስወግዱ ደስ ይለኛል። እኔ ሁል ጊዜ እንግዲህ ለእናንተ የሚጠቅም ነው ማመጣላችሁ። እናንተ ደግሞ ሰብስክራይብ እያደረጋችሁ እያበረታታችሁ ባይዘው ብዙ ስለሰራሁኝ ማውጣት ስለማልችል ነው ረጅም ሰዓት ዩቲዩብ ስለሚፈልግ እንጂ መሀል ላይ የተናገርኳት ነገር መቁረጥ ፈልግ ነበር። ከምቆርጠው ቤተሰቦቼ ናችሁ ብትሰሙትም ችግር የለውም። ቲክቶክ ላይ ደግሞ ትላንትና የሰሩትን ወደ ዩቲዩብ እንዲመጡ አደርጋለሁ። ተባረኩ። ባይዘው በጣም ነው የማመሰግናችሁ። ዩቲዩብ ላይ የምታጫውቱልኝ ዋቻውሩን የምትሰሙልኝ ሰዎች እድሜ ጤና ይስጣችሁ። ምንም እላችሁ ነገር የለም። እግዚአብሔር ይጠብቃችሁ፣ ከበሽታችሁ እግዚአብሔር ይሰውራችሁ፣ እግዚአብሔር ይማራችሁ። የምትፈልጉትን ነገር ሁሉ መድኃኒዓለም ያደርግላችሁ።